እንዴ ግርም ምነው አይነ ማየት ጀመረ እንዴ? እንዴት አደርሽ ሮማን? አለሁ ፈጣሪ ይመስገን። ምኑን አይተህ ነው የምትስቀው? አይ ሮማን፣ የሚያስቀው የሚታይ ነገር ብቻ ነው ያለሽ ማን ነው? ምንድነው ጽናት? የተፈጠረ ነገር አለ እንዴ? አረ ምንም የተፈጠረ ነገር የለም። አንተ እዚህ ምን ሰራለህ? ምን አይነት ጥያቄ ነው? ምንድነው? ከኋላሽ ሲከተልሽ የነበረ ሰው ነበር እንዴ? አረ ማንም የለም። ማን ሊከተለኝ ይችላል? እሱን እኔ ምን አውቃለሁ። ሁኔታሽ ግን የፈራሽ ነው የምትመስለው። በጭራሽ አልፈራሁም። ያው አንተ ደውለህ ቤት ነኝ ስላልከኝ ቶሎ ቶሎ እየተራመድኩ ስለነበረ ነው። ሮማን አንቺ እንዳላረግዝ ታውቃለች። እስካሁን ዝም ያለችው የልጇ ቅስም እንዳይሰበር ብላ ነው። ምን? ይኸውልሽ የኔ ልጅ በአሁኑ ሰዓት ምንም ያላደረገችውና ለማድረግ ያልሞከረችው ልጇን ወይም እያሱን ፈርታ ነው። እሺ ቆይ ግን ሮማንን የእርጉዝ አለመሆኔን እያወቀች እንዴት ዝም ታስቻላት? ይኸውልሽ የኔ ልጅ እሱም ብቻ ሳይሆን ሌላ መደራደሪያ ማምጣታለች። ወይ ምን አይነት መደራደሪያ ነው እሱ? አንቺን ከዚህ ሀገር ይዤሽ ከወጣው የሚደረገው ሁሉ ለማድረግ ዝግጁ ነኝ ብላኝ አስፈራርታኝ ነው የወጣችው። በጭራሽ በፍጹም አባዬ፣ እሱ መቼም የማይሆን ነገር ነው። እኔ ሮማንን ፈርቼ የትም አልሄድም። ፊት ለፊት ቁጭ ብዬ ነው መጋፈጣት። ይኸውልሽ ግን የኔ ልጅ አባዬ ግዴታ ፊት ለፊት ተጋፍጬ ማድረግ ያለብኝን ነገር ማድረግ አለብኝ። የኔ ልጅ እሺ በይ። በጭራሽ አይሆንም አባዬ። እሷን ፊት ለፊት ተጋፍጬ ማድረግ ያለብኝን ነገር በሙሉ አድርጋለሁ። አሁን ግን እኔ ወደ ቢሮ መሄድ አለብኝ። ሰላም። አንዴ ልመለስ። እሺ እንዴት ነህ የኔ ልጅ? ሄላ እናት ነኝ። አውቄያለሁ። ምን ነበር? ምንድነው ልጅ ድምጽ ተቀየረብኝ? የተፈጠረ ነገር አለ እንዴ? አይ ምንም የለም። መቀጠል ይችላሉ። አነጋገር ግን ከሌላው ጊዜ ተቀየረብኝ። ይኸውልህ ልጅ አንድ ማወቅ ያለብህ ጉዳይ አለ። ምንድነው እሱ? ይኸውልህ ልጅ አሁን የምነግርህ ነገር በደንብ ልብ ብለህ እንድታዳምጠኝ እፈልጋለሁ። እያዳመጥኩኝ ነው። ያ የተረገመ ግርማ አይኑ ሳያይ ቀረ አይመስለኝም። ቶሎ ብለን የሆነ መፍትሄ መፍጠር አለብን። እሺ በደንብ ገብቶኛል። መልሼ እደውላለሁ። መልካም ቀን። ጋሼ ሮማንን ነው እንደማየው። ምን አልከኝ? ያችሁት እናት ሮማን ጋሼ እየመጣች ነው። ቆይ እዚህ ምን ትሰራለች? አልገባኝም። በእርግጠኝነት የሆነ ነገር ልታነፈነፍ ነው የመጣችው። የኔ ልጅ እኔ ልጅ አንተ በአጋጣሚ እንዳገኛት አድርገህ በወሬ ያዝልኝ። እሺ እንዴት ነህ ያሱ? እንዴት ነሽ ቃልዬ? ደህና ነኝ ይመስገን። እንዴት ነህ ልኝ ያሱ? አለው ደህና ነኝ። ናፍቀኝ ነበር ያሱ። የእውነት ናፍቄሽ ነበር እንዴ? ቀላል ናፍቀኝ ነበር እንዴ? በጣም ይቅርታ ቃልዬ፣ መምጣት ነበረብኝ። ግን ያው ታውቂ አይደል የአባዬ ጉዳይ ፋታ አልሰጥ ብሎኝ ነው። በቃ አንተ ትንሽ ቆይተህ ለኔ ልታብራራልኝ ነው? በቃ ላንቺ ምንም ነገር ማስረዳት አይጠበቅብኝም ማለት ነው። እንዴት ዋልክ ሮቤል? እንዴት ዋልሽትዬ? ሰላም ዋልክ? አሁን እኮ እያሱን አግኝቼው እየመጣሁ። ደስ ይላል። ግን እኮ ስገቢ ነው ያላየሁሽ። አዎ አንተም እኮ አልነበርክም። አዎ ይሆናል። እኔ የምልህ ትንሽ ራሴን እያዞረኝ ስለሆነ ቤት እንድትሸኘኝ ነበር። እሺ ግን ላልከው ነገር ምንም ችግር የለውም። እኔ ቀድሜ ለእያሱ እነግረዋለሁ፣ አታስብ። ወስጄው ነው እንዲሸኘኝ ነው አልኩ። እሺ
እንዴት አደርክ ሮቤል? እትዬ እንዴት ነሽ? ወይ የኔ ነገር ቁርሳ እኮ እየጎረጎርኩ አላየሁም ነበር። ችግር የለውም እትዬ እንዴት ነሽ? አለሁ እግዚአብሔር ይመስገን። አንተ እንዴት ነህ? አለሁ። እያሱ እኮ የምትሄድበት ቦታ ስላለ እዛው ሰዳት ብሎኝ እኮ ነው የመጣሁት። ታዲያ ምን ነው ሮቤል ዘገየህ እኮ ደርሼ መጣሁ እኮ። ኧረ እትዬ ቆየሁኝ እንዴ? በጣም ይቅርታ። አረ ችግር የለውም የኔ ልጅ ያጋጥማል። አንተ ግን ደህና ነህ? አዎ ደህና ነኝ። አይ ስትታይ እንደዚሁ የደከመ ትመስላለህ። ወደ ውስጥ ግባና ቡና ላፍላለህ፣ ጠጥተህ ትሄዳለህ። አይ እትዬ በጣም አመሰግናለሁ፣ ግን ይቅርብኝ። ምን አስቸኮለ? ስራው እንደሆነ አንተው ገብተህ ቡና ጠጥተህ አትሄድም? እውነት ይቅርብኝ እትዬ፣ በጣም አመሰግናለሁ። እንግዲህ ምን ይደረጋል ካልክሽ። እትዬ እትዬ። አቤት ሮቢ፣ ጠራኸኝ? አዎ እትዬ ጠርቼሻለሁ። ወረቀት ጥለሻል። ውይ ምንድን ነው? እስኪ አምጣው። ምንድን ነው እትዬ? የተፈጠረ ነገር አለ እንዴ? አይ አረ ምንም የለም፣ ግን እንደዚህ እንዴት አስፈላጊ ወረቀት ጣልኩ ብዬ ነው። ምንድን ነው? ይሄን አስፈላጊ ነገር ነው? አንተ ግን አላየሁም አይደለ? አይ አላየሁም እትዬ። ምን ነው ችግር አለ? አይ ችግር እንኳን የለም። እኔ ደስ እንድለኝ ግን ቡና ጠጥተህ ብትወጣ ጥሩ ነበር ሮቢ። እሺ መታል እንዴ? እስካሁን እየሰራሽ ነው እንዴ? እኔ እኮ ቤት ደርሼ ልብስ ቀይሬ የመጣው ስራ ያበዛብሽ መሰለኝና ኮልሽ ብዬ መጣሁ። ኧረ በጭራሽ አላበዛህብኝም። እያበዛህብኝ መስሎህ ነው እንጂ እንደውም በጣም ቀላል ነው። እርግጠኛ ነሽ? እርግጠኛ ነኝ። በዛ ላይ ደግሞ ስራ ይብዛብኝ የማውቀው እኔ ነኝ። አይመስልህም? በእርግጥ እሱን ልክ ነሽ። አበባ ለኔ አሁን ወደድሽው? በጣም ነው የሚያምር። በዛ ላይ ደግሞ ቀይ አበባ በጣም ነው የምወደው። ለአንቺ ከዚህም በላይ ይገባሻል። አመሰግናለሁ። አየሽ፣ ሳልወደውም ቢሆን ለአንቺ አበባ መስጠት የጠቀመኝ። ምን ማለት ነው? እኔ እንኳን ያን ያህል አበባ መስጠት የሚያስደስተው አይነት ሰው አይደለሁም፣ ግን አንቺን ደስ ስላለሽ ደስ ብሎኛል። ማለት አበባ ለሰው መስጠት የማትወደው ለምንድን ነው? አየሽ፣ አበቦች ትልቁ ድክመታቸው ውበታቸው ነው። ውበታቸው የሚፈልግ ሰው ሁሉ ደግሞ ይቀናጥሳቸዋል። እሾክ ቢኖራቸውም ራሳቸውን ከመከላከል አያድናቸውም። አሁን እስገባሻል? ጥሩ አገላለጽ ነው። ሰዎች ቢወዱሽም ብትወጃቸውም አንቺን ከመጉዳት ወደኋላ አይሉም። መከላከሉ ደግሞ ያንቺ ፋንታ ነው። እሺ ምንድን ነው ጽናት? የተፈጠረ ነገር አለ? ደህና ነኝ። ጠዋት የበላሁት ምግብ ነው መሰለኝ ጭራሽ አልተስማማኝ። ወይ ሐኪም ቤት ሄደሽ ቼክ ተደርገሻል? ምናልባት ህመም ከሆነ። አይ በጭራሽ። አሁን እኮ በጣም ደህና ነኝ ይመስለኛል። ጠዋት የበላሁት ምግብ ነው የሚሆን የረበሸኝ፣ ለዛ ነው። አትጨነቅሽ። እርግጠኛ ነሽ? አሁን ሻይ ስጠጣበት ሊሻለኝ ይችላል። ቆንጆ ሻይ ትጋብዘኛለሽ? ሻይ እጠጣበታለሁ። ጥሩ እሺ። ካፌን እና ሻይ ስጠጪ ተውሻል።
እንዴት ነው ታዲያ? ከኢያሱ ጋር እንደበፊት ትግባባላችሁ? ታወራላችሁ? ያው እንደ በፊቱ ባይሆንም አልፎ አልፎ እናወራለን። እንዴት ማለት እንደ በፊቱ ስትል አልገባኝም። ያው ኢያሱ አሁን ላይ ስራ ይበዛበታል። በዛ ላይ ደግሞ ኢያሱ አሁን ብዙ ጓደኞች አሉት። ግን ለኔ ደግሞ እኮ ኢያሱ ሲነግረኝ በጣም የሚያምንህና የሚወድህ የልጅነት ጓደኛው እንደሆንክ ነው የሚነግረኝ። አንተ ደግሞ እንግዲህ የምታወራኝ ነገር ሌላ ነው። ያው እኔም አልካርኩትም። አሁን እኮ ያላችሁ ጓደኝነት ብለሽ ስትጠይቅኝ ነው። ያን ያህል ጥሩ ሁኔታ ላይ አይደለም። ከዚህ በፊት ብዙ ነገሮች ስለ ኢያሱ ጠይቄያለሁ። ምናልባት የምታስታውስ ከሆነ። አዎ በደንብ አስታውሳለሁ። አንድ ነገር እንድትተባበረኝ ፈልጌ ነበር። ምንድን ነው? እኔ አውቃለሁ ልጄን አላስገድድኩትም። እናት ነኝ ብዬ ፊቱ የመቆም አቅሙ የለኝም። ግን እወደዋለሁ፣ አከብረዋለሁ። አውቃለሁ እትዬ ሮማን፣ በደንብ አውቃለሁ። እንዲሁ ምናልባት ካስደሰተው ብዬ የአባቱንና የእሱን የድሮ ፎቶዎች እንደ አዲስ አሳትሜ ልሰጠው ነበር። ይህ በጣም ጥሩ ሀሳብ ነው። ቅድም ወድቆ ያየኸው ወረቀት ለእሱ እንዳሰራበት ያዝኩ ነው። ምናልባት ግር እንዳይል ብዬ ነው። እንደ አጋጣሚ አላየሁትም ነበረ፣ ግን ደግሞ በጣም ጥሩ ሀሳብ ነው። ያው ሰርፕራይዝ እንዳታበላሽብኝ ቀድሜ ልንገርህ ብዬ ነው። አረ ደግሞ ለዚህ ምን ችግር አለው? እሺ ሰላም የኔ ወንድም፣ እንዴት አደርክ? ሰላም ነሽ? እንዴት ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። ደህና ነኝ እግዚአብሔር ይመስገን። ግን ማለት አላወኩሽም። በጣም ይቅርታ አላስታወስከኝም መሰለኝ። ፍሬ ነኝ። ኦ ፍሬ፣ እንዴት ነሽ? ሰላም ነው? አስታወስከኝ? አዎ፣ እንዴት አላስታወስሽ? እንዴት ነሽ? ሰላም ነሽ? አለሁ ይመስገን ደህና ነኝ። እናንተ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንዴት ነሽ አንቺ? ስራ፣ ልጅሽ፣ ሁሉ ነገር ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም። እንዴት ናችሁ እናንተ? በጣም ጥሩ በጣም ጥሩ። ምን ነው በሰላም ነው እንመጣለን ብላችሁ በዛው ቀራችሁ እኮ። ትንሽ በስራ ቢዚ ሆነንና ጠፋን አይደል? አይ እሺ፣ በሰላም ከሆነ ተመስገን ነው። አዎ በሰላም ነው። እንዲያውም አስታውሽኝ፣ ዛሬ 11 ሰዓት ከተመቸሽ እንመጣለን። ይመችሻል አይደል? ወይ እሺ፣ በጣም ነው ደስ የሚለኝ። መታችሁ ስንጫወት ብላችሁ ትሄዳላችሁ። በጣም ጥሩ። በቃ 11 ሰዓት ላይ እንገናኝ። መልካም ውሎ። እሺ በቃ እጠብቃችኋለሁ። እሺ ሰላም ሁኚ የኔ ልጅ። ከየትኛዋ ጋር ፍሬ እንደተዋወቃችሁ አላወቃችሁ። እያንዳንዳችሁ አሳያችኋለሁ ማለት ማንነት እንዳለ። በቃ በጣም ደህና ነኝ። ምንም አትጨነቅሽ። አይ ምንም አልተጨነኩም። ይልቅ ወደ ቤት ሄደሽ ማረፍ አለብሽ። እኔ በጣም ደህና ነኝ። ወደ ቤት ደግሞ መሄድ አልፈልግም። እዚሁ ሆኜ ስራዬን መስራት ነው የምፈልገው። ምነግርሽን ስሚኝ ጽናት፣ አሁንም ወደ ቤት ሂጂና እረፍት አድርጊ። በኋላ ስመጣ እናወራለን። ካልክሽ እሄዳለሁ። በቃ እኔ ስላልኩ አይደለም፣ አንቺ ማረፍ ስላለብሽ ነው። አይመስልሽም? እሺ እሄዳለሁ። ባይሆን ግን የቀሩኝን ስራዎች ነገ በጊዜ ገብቼ እሰራቸዋለሁ። ለሮቢ ልደውልና እንዳይደርሰኝ ልንገረው። ተስማምቻለሁ። እሺ ለማንኛውም ቦርሳዬን ከቢሮ ውሰድና ወደ ቤት ሄዳለሁ።
ሰላም የኔት እንዴት ነሽ? አለሁ እግዚአብሔር ይመስገን። ምን ፈልገህ ነው? ደህና ነኝ። አውቅሻለሁ ልበል? ይሆናል። የት እንደማውቅሽ ግን ግራ ገባኝ። እባክህ እኔ እንደም አብረን ተምረን ወይ አብረን ሰርተን ነው የሚሆነው። አሁን ከቻልክ ከዚህ አካባቢ ቶሎ ዞር በልልኝ። አልገባኝም። ምንድን ነው የተፈጠረው ነገር? የምረዳሽ ነገር ይኖራል? አይ ምንም ነገር አይኖርም። አንተ የምትረዳኝ ነገር እባክህን ከቻልክ ከዚህ አካባቢ ቶሎ በመሄድ ተባበረኝ። እርግጠኛ ነሽ? ደህና ነሽ አይደል? ወንድሜ ተባበረኝ። ባለቤቴ ትንሽ ተለቅ ያለ ሰው እና ከኔ ኩዮች ጋር ሳወራ ደስ አይለውም እና ሌላ ነገር የሚወስደው። እባክህን ከቻልክ ዞር በማለት ተባበረኝ። እሺ በቃ ችግር የለውም። ምን ሄዳለሁ። ትንሽ ሮቢዬ ምን ነው በጣም አሞኛል እያልኩት ቆያለሁ። በጣም ይቅርታ። ችግር የለውም። እሺ መኪናው የት ነው የቆመው? ያው ሁልጊዜ የማቆምበት ቦታ ነው። ግን ለምን ጠየቅሽ? ያው ለምን ጠይቃለሁ ሮቢ፣ ወደ ቤት እንድትወስደኝ ነዋ። ኦ ነው እንዴ? በቃ እሺ አንቺ እዚህ ጠብቂኝ፣ እኔ መኪናውን ይዤ ልምጣ። አይ አይሆንም፣ አብረን እንሂድና በዛው እንሄዳለን። ችግር የለውም። እሺ በቃ እንደዛ ከሆነ አብረን እንሄዳለን። እኔ እኮ ፈልጋለሁ ስትይኝ እኮ ሆነ ማማክርሽ ነገር ያለ መስሎኝ። እኔማ ትንሽ ስለደከመኝ ቤት ገብቼ ማረፍ ፈልገኝ ነው። እኔ ምን ሮቢ፣ አባዬ ግን ደህና ነው? አዎ ደህና ነው። ለምን ጠየቅሽ? ዛሬ ለምን ጠየቅሽኝ? በዛ አባቴን ደህንነቱን መጠየቅ አልችልም ሮቢ? አይ እንደዛ ለማለት ፈልጌ ሲሆን ምን ነው ጽናት እንዳልኩ ነው አለቃ። ምንም የሚያሳስብ ነገር የለም። ሁሉም ነገር ቦታ ቦታውን ይዟል። እስቲ አብረን እናየዋለን። እኔ እስካሁን ያልከውን በሙሉ እያደረኩ ነው። መቼም እንዳጨበጨብልሽ ጠብቀሽ አይደለም አይደል? አይ እንደሱ ማለት አይደለም። የደረሽበትን ቶሎ ቶሎ አሳውቂኝ ስላልከኝ ነው። እሺ። ሌላው ማስጠነቅቅሽ ነገር ቢኖር ሮቤልን ወይ ጉርማንም ስታናግሪ በጣም መጠንቀቅ አለብሽ። አውቃለሁ። እስካሁን ምንም አይነት ክፍተት አልተውኩም። ሊሆን ይችላል፣ ግን በምን አይነት መንገድ ሊያገኙሽ እንደሚችሉ ስለማታውቂ ከዚህ በላይ መጠንቀቅ አለብሽ። እሺ አታስብ፣ ሁሉንም ነገር በእኔ ጣለው። እሺ በቃ የምትደርሽበትን እያንዳንዱ ነገር እንዲህ በአካል እየመጣሽ ታሳውቂኛለሽ። መልካም ቀን። በቃ አዎ በቃ። እንደ አለቃ አንድ የረሳኸው ነገር አለ፣ ላስታውስህ። ምንድን ነው? መቼስ አለቃ እኔ እናንተ እንደዚህ ቆመን እንድናወራ ያደረገን ነገር ቢኖር ገንዘብ ነው አይደል? ከዚህ በኋላ መናገር የምትፈልጊውን ነገር ቀጥታ ተናገሪ፣ ዳርዳር አትበይ። እንደ አለቃ ግልጽ እኮ ነው ጥያቄ። እስካሁን ለሰራሁበት ገንዘብ ፈልጋለሁ። አሁን ካሽ አልያዝኩም። በሚቀጥለው ስንገናኝ ሁለቱንም አንድ ላይ ያስቀበልሻለሁ። ትራንስፈር ማድረግ እኮ ትችላለህ። ለምንድን ነው በስልክ የማላወራሽ? በስልክ ማለቅ የሚችል ነገር እኮ ነው። ለምንድን ነው ቴክስት ማልጽፍልሽ? በቴክስት ማለቅ የሚችል ነገር ነው አይደል? አዎ። ትንሽ ከኔ ጋር እስከሰራሽ ድረስ ጭንቅላትሽን ለመጠቀም ሞክሪ። አልገባኝም። እስካሁን ብዙ ነገሮች እንደሚገቡሽ እና እንደምታውቂ ነበር እኮ ስታስመስይ ነበረው። አሁን ግልጽ አድርገህ ንገረኝ። አሁን ትራንስፈር ባረግልሽ እየሰራን ያለነው ነገር ድንገት ቢታወቅ ማስረጃ ይሆናል ማለት ነው። በዚህ መልኩ ብንቀጥል ግን ምንም ማስረጃ አይኖርም። እሺ በቃ ገብቶኛል። ሌላው ነግርሽ ነገር ደግሞ ይሄን ነገር ከኔና ካንቺ ውጪ ማንንም ጋር መድረስ የለበትም። ተሳስተሽ እንኳን ለአንድ ሰው ብትናገሪ ያልቅልሻል። እሺ አለቃ ገብቶኛል። አሁን መሄድ አለብኝ። እነ ግርማ እየጠበቁኝ ነው። እሺ ጽናት ያውን ተሻለሽ? ደህና ነሽ? አሁን በጣም ደህና ነኝ ነው። እሺ በቃ ጽ ለማንኛውም አንቺ እዚህ ጠብቂኝ። እኔ መኪናውን ይዤ ልምጣና ሐኪም ቤት አብረን እንሄዳለን። አይ በጭራሽ አይሆንም። አየሩም ሚንካኝ። በእግራችን ነው እያደረግን እንሂድ። እርግጠኛ ነሽ? ተሽሎሻል?
በጣም እርግጠኛ ነኝ ሮቢ። አሁን ከቅድሙ በጣም ደህና ነኝ። እሺ በቃ ተነሽ ነይ እንሂድ። ምንም አልሆንኩም ሮማን፣ ደህና ነኝ። ምንድነው እኔ ልጅ የተፈጠረ ችግር አለ እንዴ? እንደማዞር አድርጓት ነው። ሐኪም ቤት እንሂድ ብያት ነበረ፣ ግን እዚህ ሳርፍበት ይሻለኛል አለች። ምን ማለት ነው ልተኛበት ትቶኛል ማለት? በተነሽ አሁን ወደ ሆስፒታል እንሂድ። በቃ እናንተ ምንም አትጨነቁ። እኔ እኮ አሁን በጣም ደህና ነኝ። በቃ እንደውም ገብቼ እረፍት ላድርግ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንግዲህ ካልሽ ምን ይደረጋል? ሄደሽ ብትታዩ ጥሩ ነበረ። ሮቢዬ በጣም ነው የማመሰግነው። ገብቼ ትንሽ እረፍት ላድርግሽ። እሺ በቃ ጽናት፣ ግን እኮ ምስጋና የሚያስፈልገው ነገር አይደለም። እሺ በቃ ይሄን ይምሽት። እሺ ደህና ዋል። ምንድን ነው ነገሩ? ምን ሆነ ነው እኔ ልጅ አስጠበከኝ እኮ። ምን ላድርጋሽ? ስራ ስለነበረኝ እኮ ነው። አይ እንመጣለን ብዬ ስለቀጠርኳት እኮ ብዙ እንዳናስጠብቃት ብዬ ነው። በቃ አሁን እንሂድጋሽ። ምንድነው ትከሻ ልጅ ረጥቧል እኮ ምንድነው? አይ ጋሺ፣ ቅድም እኮ መኪናውን ሲወለውልበት የነበረውን ጨርቅ ትከሻ ላይ አድርጌው ስለነበረ እሱ ይሆናል። ለማንኛውም ባዶ እጃችን እንዳንሄድ ያው የሆነ ነገር ይዣለሁ፣ እንሂድ። እሺ በቃ ጋሺ፣ ከማርፈር መሄዱ ይሻላል። እሺ አቤት እማዬ። እንዴት ዋልክ የኔ ልጅ? በጣም ደህና ነኝ እማዬ። ምንድን ነው? ልጄ ስለ ጽናት ጉዳይ ላወራህ ነበር። ምንድን ነው እማዬ? የተፈጠረ ነገር አለ እንዴ? ይኸውልህ አሁንም ጽናት አመመኝ ብላ ገብታ ተኝታለች። አዎ እርግዝናው ይሆናል። ሲጀምር እኮ እንዲህ ነው የሚያደርገው።
ስለምን እርግዝና ነው የምታወራው እያሱ? ለካ አልነገርኩሽም ስለ አዲሱ ስለ ጽናት እርግዝና ምንም አታውቂም። ስለምንድን ነው የምታወራው እያሱ? ጽናት አሁን እርጉዝ ናት። አይዞሽ፣ እንደ በፊቱ እየዋሸች አይደለም። የአሁኑ ላይ ምንም ውሸት የለውም፣ የምሯን ነው። በዚህ እኔን ልታምኚ ትችያለሽ። ምን? አዎ፣ እኔ የፈለኩት ነገር ሁሉ በጠቅላላ ይሆናል። ለማንኛውም አሁን ስራ ላይ ስመጣ በደንብ እናወራለን። በርሽ፣ ደህና ዋል። ምን ይሄ እንደው ይሄን ከማስረዳት ራሱ የሆነ የተፈጠረ ነገር አለ እንዴ? ነገሩ ጠፍቶባችሁ ነው? አረ ምንም የተፈጠረ ነገር የለም። ቅድም እኮ እኔ ስራ ስለነበረብኝ እሱን ስራ እየሰራሁኝ ነው ያስረፈርኩት። ውይ የኔ ነገር ስራ አስፈታችሁ አይደል? አረ በጭራሽ ምንም ስራ ላስፈታሽ ነው። አዎ የኔ ልጅ ምንም አትጨነቂ፣ ስራ ትተን አንመጣም። እሺ እንደሱ ከሆነ መልካም። የኔ ነገር ያው ሰው ስለማላገኝ ያው ካስጨነቅኳችሁ ብዬ እኮ ነው። አይ ምንም ስጋት አይግባሽ፣ እኛ ስራ ትተን አንመጣም። አንቺ ብቻ በሚመች ሰዓት ደውይ። በጣም አመሰግናለሁ፣ እግዚአብሔር ያክብርልኝ። ዛሬ ከተመቸሽ ልጅሽን ብንተዋወቀው ደስ ይለኛል ካላስቸገርኩሽ። ውይ ለካ አልነገርኳችሁም። ምኑ? ውይ አያቱ ጋር እኮ ክፍለ ሀገር ላኩት። ምን? እዚህ ከኔ ጋር ሆኖ ከሚጎዳ አያቱ ጋር ሄዶ የሚያስፈልገው ነገር ያገኛል ብዬ ነው። ግን ቢሆንም ልጅሽን መተው ከባድ ነው የሚሆነው። ውይ እንደዛ ማድረግ አልነበረብሽም። አሁን ልጅሽ ካንቺ ተለይቶ ምንድን ነው የሚሆነው? እዚህ እሱ የሚያስፈልገውን ነገር አላገኘም፣ እኔም እሱም አልተመቸንም። አያቱ ጋር ሄዶ ተንቀባሮ ይኖራል ብዬ እኮ ነው። በእርግጥ ያው እኛ ሀሳብ ሰጠንሽ እንጂ እኛ ልክ ነን ማለት አይደለም። እኔ ምንም አላውቅም ሮማን። ምን እየሆንክ እንደሆነ ራሱ ምንም የማውቀው ነገር የለም። ውስጤ ምንም ትክክል አይደለም። ምናልባት ከእርግዝናው ጋር የተገናኘ ነገር እንዳይሆን ሄደሽ ተመርመሪ አይሻልም? እንደ መጀመሪያ እርግዝና አደረገሽ እኮ ምንድን ነው ነገሩ? አይዞሽ በቃ እንግዲህ ፊትሽን ለቅለቅ ብለሽ ነይ ታጠቢ ፊትሽን። ውሃ ምናምን አዘጋጅቼልሻለሁ፣ ቀዝቃዛ ውሃ። በጭራሽ እንደዛ ሊፈጠር አይችልም። ደግሞ ቢፈጠርስ? ያን ቀን ምንም አይነት መድኃኒት አልወሰድኩም። እባክህን ፈጣሪ ምንም ነገር እንዳይፈጠር። እኔ በጭራሽ ይሄን መቋቋም አልችልም። በጭራሽ መሆን የለበትም። እሺ ምንድን ነው ማድረግ ያለብን? አይ
በጭራሽ መፈጠር የለበትም። አይሆንም። በቃ አሁን ተመለሽ። ምናልባት እዛ የዘረጋሽውን ደግሞ አንዱ እንዳያፍስብሽ። እሺ። አዎ ፍሬ፣ እዚህ ድረስ ከሸኘሽን ይበቃል። እሺ በቃ ልመለስ። እዚህ ድረስ መታችሁ ስለጠየቃችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ምንም አይደል የኔት። ታዲያ ደራ ያልኳችሁ እንዳትረሱ። ልጄን በዋነኝነት ወደ እናቴ የላኩበት ምክንያት እዚህ ጥሩ ስራ ለመስራት ነው። አታስቢ፣ በዚህ በሁለት በሶስት ቀን ውስጥ ቆንጆ ስራ ፈልገን እናስገባሻለን። እሺ አመሰግናለሁ። ደህና ዋሉ። በቃ ሰላም ሁኚ። እሺ። ደህና ሁኚ። እሺ